ሻሎም ቅዱሳን እንዴት ከረማችሁ? በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ባለፉት ጊዜያት ተከታታይ 2 ሳምንት ከባለቤቴ ከጥቅል ወርቅ ጋራ የጋብቻን ትምህርት ማስተማር ነበረብንና ከዚህ የተነሳ ጀምረን የነበረውን ስለ ፍቅር ለማየት በፍቅር መንፈስ ለመሞላት ጀመርነውን ትምህርት አቋርጠን ነበር። ስለዚህ ዛሬ እሱን እንቀጥላለን። ፍቅርን መከታተል ላይ ትኩረት ሰጥተን እናወራለን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ወዳችኋለሁ። ሰላምና ጸጋ ከሁላችሁ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም እንጸልይ። ጌታ ሆይ በኢየሱስ ክርስቶስ ስም አመሰግናለሁ ስለ መልካምነትህ፣ ድንቅ ስለሆነው ፍቅርህ፣ ድንቅ ስለሆነው ምሕረትና ቸርነትህ ስምህን ባርካለሁ። እዚህ ሰዓት በእኔም በወገኖቼም ሕይወት ውስጥ ያንተ መልካም መንፈስና ጸጋ እንዲበዛ በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር ሆይ ምድራችንን፣ ቤተክርስቲያንን፣ እኛን ሁላችንን በፍቅር መንፈስ እንድትጎበኝ፣ በፍቅር መንፈስ እንድትዳስሰን በኢየሱስ ክርስቶስ ስም እጠይቃለሁ። ስለ መልካምነትህ አመሰግናለሁ በኢየሱስ ስም አሜን። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አጽንኦት ሰጥቶ ለኛ ከነገረን ነገር ውስጥ አንዱ ለሱ የምንታዘዘው እርሱን ከመውደዳችን የተነሳ እንዲሆን ነግሮናል። ብትወዱኝ ትእዛዜን ጠብቁ ብሎ ትእዛዙን የመጠበቂያው መነሻችን ሞቲቬት የሚያደርገን ነገር ለሱ ያለን ፍቅር እንደሆነ ነግሮናል። ዮሐንስ ወንጌል ምዕራፍ 13 ላይ ደግሞ ቁጥር 33 እና ቁጥር 34 እና 35 እንደዚህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንዲሆናችሁ ሰዎች በዚህ ያውቃሉ ይላል። እናም በዚህ ክፍል ደግሞ የምንረዳው ነገር ምንድነው? የሱ ተከታይ የሱ ደቀ መዝሙር መሆናችንን የሚያሳየው ነገር ሌላ ሳይሆን እርስ በእርስ ያለን ፍቅር፣ እርስ በእርስ ያለን መዋደድ መሆኑን ነግሮናል። ክርስትና ፍቅርን ተቀብለን ፍቅርን የምናካፍልበት ህይወት ነው። የክርስትና ቁልፍ ነገር ፍቅር ነው። በፍቅር መመላለስ ዋነኛ ነገር ነው። ምክንያቱም የዳነው በፍቅር ነው። የምናመልከውም አምላክ የፍቅር አምላክ ነው። ፍቅር በመጽሐፍ ቅዱስ ውስጥ በሌላ ልንተካው አንችልም። ለምሳሌ መጽሐፍ ቅዱስ ውስጥ ተአምራት፣ ልምምዶች እንደ ምሳሌ ሆነው እንደ ፖይንት ኦፍ ኮንታክት ሆነው እንደ ትዕምርት ሆነው በልዩ ልዩ ነገር ተተክተዋል። የታመመን ሰው ቅጥቃጭ ቅጠል ቀጥቅጦ ነብዩ ቀብቶ ከቁስሉ እንዲፈወስ ሲያደርግና ያለን መጽሐፍ ቅዱስ ውስጥ ዘይት ቀብታ እንዲጸልዩ ደግሞ ለካህናትም በአዲስ ኪዳንም ለኛ ተነግሮናል። እንደገናም በአዲስ ኪዳን ጨርቅ እየወሰዱ የሐዋርያትን ጨርቅ እየወሰዱ እየቆራረጡ ለታመሙ ሰዎች ሲጸልዩበት እናያለን። ስለዚህ የፈውስን ጸጋ ለመካፈል ለመፈወስ ወይም ደግሞ ልዩ ልዩ ተአምራት ለማድረግ በሌሎች ሁኔታዎች እየተካን ስሙን ተጠቅመን ልናደርግ እንችላለን። በምንም የማንተካው ከምንም ነገር ጋር የማይጻረር በልሳን መጸለያችን፣ በእምነት ማገልገላችን፣ ጾም ጸሎት መያዛችን፣ መስዋዕትነት መክፈላችን፣ መስጠታችን በፍጹም ሊተካው የማይችል ነገር ቢኖር ፍቅር ነው። ባለፈው ስለ ፍቅር ስናይ አንደኛ ቆሮንቶስ ምዕራፍ 13ን አንስተን ከቁጥር 1 እስከ 3 መንፈሳዊ ልምምዳችን በመላእክትም በሰውም ልሳን ብንናገር ይሄ የግል መንፈሳዊ ልምምዳችን ያለ ፍቅር ከሆነ ጥቅም እንደሌለው፣ ተራራን እስከ ማፈልስ ድረስ የሚሆነው እምነታችን
እንደዚሁም ደግሞ የትንቢት መናገር ስጦታችንና ምስጢርን የማወቅ ችሎታችን ፍቅር ከሌለን ጥቅም አልባ ዋጋ የሌለው ነገር እንደሆነ ያለንን ሁሉ ብንሰጥና ሰውነታችንን ብናቃጥል እስከ መቃጠል ድረስ መስዋዕትነትን ብንከፍል ያለ ፍቅር ከሆነ ረብ የለሽ ነው ዋጋ የለውም የሚለውን ነገር አይተናል። ስለዚህ ፍቅርን በምንም አንተካው። ፍቅርን ምን ተካበት ነገር የለም። ለመሰላችሁ እግዚአብሔር ራሱ ፍቅር አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እርሱ እንደወደደ እንጂ እኛ እርሱን እንደወደድነው አይደለም እግዚአብሔር ፍቅር ነው ይላል። ቁጥር 16 ላይ በዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ይላል። ስለዚህ ፍቅርን የምንተካበት ነገር የለም። በክርስትና ውስጥ የእውነተኛ ማንነት መገለጫ የእውነተኛ ኃይል መለማመጃ ምንጩ ፍቅር ነው። ፍቅር በዚህ ምድር ላይ እንደ ሰው ለመኖር ጭምር ከሚያስፈልገን ትልቅ ቅመም ወይም ደግሞ ትልቅ ነገር አንዱ ዋነኛው በምንም የማይተካው ነገር ነው። ሰዎችን ለመርዳት፣ ለጥያቄዎች መልስ ለመሆን፣ ለማገልገል፣ ሰዎችን ለመቆጣት፣ ለመስራት ፍቅር ያስፈልገናል። ዓለማችን የፍቅርን ኃይል በሚገባ ተረድታ ፍቅርን በተመለከተ በልዩ ልዩ መንገድ ለመግለጥ ትሞክራለች። በሙዚቃ ትገልጠዋለች፣ በፊልም ትገልጠዋለች፣ በስዕል ትገልጠዋለች፣ በንግግር በድራማ ትገልጠዋለች። ፍቅር እውነተኛ ማንነቱ በትክክል የተገለጠው ግን በክርስቶስ ኢየሱስ ነው። ሃሌሉያ! ሰው የመሆናችን ማረጋገጫ ፍቅር ነው ብያለሁ። ፍቅርን ሰዎች በብዙ መንገድና ሁኔታ ለብዙ ነገር ያላቸውን ጥሩ ስሜት ወይም ደግሞ ለብዙ ነገር ለተለያዩ ነገሮች ያላቸውን መውደድ የሚገልጡበት ፍላጎት የሚገልጡበት ነው። ለምሳሌ እኔ ቡና በጣም እወዳለሁ፣ ለቡና ያለኝ ፍቅር ልዩ ነው ይላል። ወይም ደግሞ እኔ ፒዛ በጣም ነው የምወደው፣ ለፒዛ ያለኝ ፍቅር ልዩ ነው ይላል። ለሰው፣ ለእንስሳ፣ ለማቴሪያሎች፣ ለሆኑ ልምምዶቻቸው፣ ለልዩ ልዩ ነገር ፍቅርን ያላቸውን ጥሩ ስሜት ለመጠቀም ፍቅር የሚለውን ቃል ይገልጹበታል። ስለዚህ ለነገሮች ያለንን ስሜት፣ ለነገሮች ያለንን መውደድ፣ ለነገሮች ያለንን ሁኔታ የምንገልጥበት ነው ፍቅር ማለት ነው። በግሪኩ ፍቅር በተመለከተ በዋነኝነት 8 ሐሳቦች አሉ። ፍቅርን የሚገልጡ 8 ቃላቶች አሉ እና ወደፊት ጋብቻን በተመለከተ ስንማር በጋብቻ ትምህርት ውስጥ ወደፊት አነሳዋለሁ። ጌታ ይፈቅድ ከወር በኋላ ከ3 ሳምንት በኋላ እንደገና በጋብቻ ትምህርት እንገናኛለን። 3 መልእክት ከተላለፈ በኋላ 4ኛው ላይ ያኔ ምናልባት ላነሳው ይችላል። 8 አይነት ፍቅሮች አሉ። ያው ብዙ ጊዜ ደህንነት ስንማር መጽሐፍ ቅዱስ ስንማር የምናያቸው ስቶርጌ፣ አጋፔ፣ እንደዚሁ ደግሞ ኢሮስ እና ምንድነው ስቶርጌ፣ አጋፔ እና ፊሊያ የምንላቸው የፍቅር አይነቶች አሉ። ፊሊያ የምንላቸው ፍቅር በዚህ በደህንነት ትምህርት ላይ የምንማረው ነገር ግን ከነሱ ውጪ እንደ ማኒያ፣ ፕራግማ፣ ሎድስ እና ፈቹስ የሚባሉ የፍቅር አይነቶች አሉ። ይሄ ሞኙ ፍቅር እየተባለ የሚገልጠው በወቅቱ እንግዲህ በእነሱ ላይ እንነጋገራለን። ነገር ግን እኛ በዚህ በመናጠናው የፍቅር ሂደት ውስጥ ትኩረት ሰጥተን የምናየው አጋፔም ፍቅር ነው። ስለዚህ ስለ ፍቅር ስናወራ ምንድነው መነሻችን? የትኛው አይነት ፍቅር ላይ ነው የምናወራው?
ስለ የትኛው ፍቅር ነው የምንነጋገረው? ምክንያቱም እኛ የምንነጋገረው የፍቅር ምንጭ የሆነውን ከእግዚአብሔር የተቀዳውን ፍቅር ስለሆነ የምንነጋገረው ስለ አጋፔ ወይም የእግዚአብሔር አይነቱን ፍቅር ነው። አጋፔ ፍቅር ራስን በመስጠት ላይ የተመሰረተ ነው። ለማፍቀር የሚያስቀምጠው ቅድመ ሁኔታ የለም። ወይም በሌላ መንገድ በተፈቃሪው ማንነትና ባህሪ ላይ የተመረኮዘ አይደለም። የአጋፔ ፍቅር የአጋፔ ፍቅር መነሻው የአፍቃሪው ማንነት፣ የአፍቃሪው ባህሪ፣ የአፍቃሪው ስብዕና ነው። የአጋፔ ፍቅር መነሻው። ለዚህ ይሄንን ፍቅር እንድንለማመድ ነው የሚገልጠው። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር አብ የተናገረበት ክፍል ላይ አንድያ ልጁን እስከ ሞት ድረስ አሳልፎ ሰጥቷል ብሎ ለዚህ ምክንያቱ ምን እንደሆነ ሲነግረን ዓለምን እንዲሁ ስለወደደ ይላል። እግዚአብሔር ልጁን አንድያ ልጁን ለመስጠት ያስገደደው ነገር የኛ ተግባር የኛ ሁኔታ ሳይሆን የሱ የማፍቀር ችሎታ፣ የሱ የማፍቀር ባህሪ፣ የሱ የፍቅር ማንነት ፐርሰናሊቲ ነው። ለዚህ ፍቅር ምንጩ እግዚአብሔር ነው። የማፍቀር አቅሙም መነሻውም እግዚአብሔር ነው ካልን እኛ የምናወራው የምንነጋገረው እግዚአብሔራዊው አይነቱን ፍቅር ነው። እሱም በተፈቃሪው ማንነት ላይ ያልተመረኮዘ ከእኛ ውስጥ የሚወጣ ምክንያቱም እኛ ውስጥ ልሳን ብቻ አይደለም የሚወጣው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ላይ እንደነገረን በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ በሱ የሚያምኑ ሰዎች ስለሚቀበሉት ስለ መንፈስ ቅዱስ ተናገረ እንደሚል ከውስጣችን የሚወጣው የሕይወት ውሃ ወንዝ በመንፈስ ቅዱስ የሚወጣው ወንዝ ፍቅር ነው። ሃሌሉያ። ሮሜ ምዕራፍ 5 ላይ ስለዚህ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም ይላል። ይሄ ከሆነ ከውስጣችን የሚፈልቀው ሕይወት ልሳን፣ ትንቢት፣ የእምነት ቃል አይደለም። መነሻው ዋነኛው መነሻው ፍቅር ነው። በጌታ በኢየሱስ ክርስቶስ ስም በፍቅር መንፈስ በፍቅር ልብ መሞላት ይሁንላችሁ። በማይነጥፍ በማያቋርጥ ምክንያታዊ ባልሆነ ፍቅር በጌታ በኢየሱስ ስም ተሞሉ። ይሄ ፍቅር ከኛ ይጠበቃል። የአጋፔ ፍቅር መወደድ ለማይገባው ወይም ደግሞ እንዲወደድ የሚያደርገው ነገር ለሌለው ሰው የሚሰጥ ፍቅር ነው። ሮሜ ምዕራፍ 5 ላይ ሲነግረን ሮሜ ምዕራፍ 5 ጳውሎስ በዚሁ በመልእክቱ ላይ ስለ ፍቅር ሲነግረን በጣም አስደሳች የሆነን ቃል ይነግረናል። እንደዚህ ይላል። ቁጥር 6ን ቁጥር 8ን አነባዋለሁ። መጀመሪያ ሮሜ 5:6 አነባዋለሁ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን። ስለዚህ የፍቅሩ ሁኔታ የፍቅሩ መጠን ለኛ የተገለጠው ለኛ የመጣው ከኛ ብርታት አይደለም። እኛ ገና ደካሞች ሳለን ነው እሱ እኛን ማፍቀር የቻለው። እንደዚሁም በቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። ገና ምን ሳለን? ኃጢአተኞች ሳለን። ለዚህ ጌታ የሰጠን ፍቅር የሚገባንን አይደለም። አጋፔ ፍቅር ለማይገባ መወደድ ለማይገባው ሰው የሚሰጥ ፍቅር ነው። እግዚአብሔር የተባረከ ይሁን። ይሄን ፍቅር ነው የቀዳነው። ይሄን ፍቅር ነው የተቀበልነው። በዚህ ፍቅር ውስጥ ነው እንድንመላለስ የሚጠበቅብን። በኢየሱስ ክርስቶስ ስም የሚጠሏችሁን መውደድ፣ የሚረግሟችሁን መመረቅ፣ ስለሚያሳድዷችሁ መጸለይ ከቤት ውስጥ ጀምሮ
ስራ ቦታ በውጭ በቤተክርስቲያን በአገልግሎት ሰዎችን ሁሉ የምትወዱበትና የምትቀበሉበት ፍቅር ይብዛላችሁ ለዚህ ዛሬ በዋነኝነት እያየን እንድንቀጥል ያበረታታዋችሁ ነገር ምንድነው የፍቅርን እንድንከታተል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ፍቅርን ተከታተሉ ይላል አንደኛ ቆሮንቶስ 14 1 ፍቅርን ተከታተሉ እንዴት ነው የምንከታተለው እግር በእግር ፍቅር እንዳይቀዘቅዝ ፍቅር ከኛ እንዳይወጣ እንዴት ነው ማድረግ የምንችለው ምክንያቱም ዘመኑ አስቸጋሪ ነው ዘመኑ ክፉ ነው ከፍቅር የሚያወጡን ብዙ ነገሮች አሉ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሲነግረን ፍቅራችንን ሊፈታተኑ የሚችሉ ነገሮችን አስቀምጦልናል ስለመጨረሻው ዘመን ማቴዎስ ምዕራፍ 24 ላይ መጽሐፍ ቅዱሳችን አውጥታችሁ ማየት ማጥናት ትችላላችሁ ማቴዎስ ምዕራፍ 24 ላይ ጌታችን ኢየሱስ ክርስቶስ ሲነግረን በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይላል መጨረሻው ዘመን ላይ እና ይገድሏቸዋል ስለ ስሜም አሕዛብ መካከል የተጠላችሁ ትሆናላችሁ ብሎ ብዙዎች ይሰናከላሉ እርስ በእርስም አንዱ አንዱን አሳልፈው ይሰጣጣሉ እና ያኔ በዚያው መጨረሻው ዘመን መከራ ይበዛል ጭንቅ ይበዛል ሐሰተኞች ነቢያት ይበዛሉ ናም ከአመጽ ብዛት የተነሳ ላበበው ቁጥር 10 እስከ 13 ያለው እርስ በርሳቸው ይጣላሉ ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ከምን የተነሳ ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ሐሰተኛ ነቢያት ተነስተው የሰዎችን ሐሳብ የሰዎችን ልብ እየሰረቁና እየወሰዱ ገንዘባቸውን እየወሰዱ ፍላጎታቸውን እየወሰዱ በመኞታቸው በደካማ ጎናቸው መጥተው ግራስ ያጋቧቸው ሰው ለእግዚአብሔርም ያለው ፍቅር ይቀዘቅዛል እርስ በእርስም ያለው ፍቅር ይቀዘቅዛል አገልጋይ ከአገልጋይ ጋራ ህዝብ ምእመን ከአገልጋይ ጋራ ህዝብ ከህዝብ ጋራ ፍቅር ይቀዘቅዛል ከላይ ከፍ ብሎ ባለው ክፍል ላይ ጦርነት ይሆናል ረሃብ ይሆናል ቸነፈር ይሆናል ችግር ይሆናል ወንድም በወንድሙ ላይ ህዝብ በህዝብ ላይ እርስ በእርሱ ይነሳሳሉ ይላል ስለዚህ ይሄ ያመጽና የኑሮ ውድነት የመከራው ብዛት ሰው ለመኖር በሚያደርገው ጥረት በሁለተኛ ነገሥት ምዕራፍ 6 ላይ እንደተቀመጠው እናት ልጇን የበላችበት ያ የእናትነትን አንጀት ያስጣላት የኑሮ መከራ ቻሌንጁ ውጤቱ ምንድነው የሚያደርገው ነገር ፍቅርን ያቀዘቅዛል ፍቅር በክርስትና ህይወት ውስጥ በዘላለማዊ ህይወት ውስጥ ትልቅ ስፍራ አለው ይሄንን ፍቅር እያንዳንዱ በህይወታችን ውስጥ የሚመጡ ቻሌንጆችና በህይወታችን ውስጥ የሚመጡ ተግዳሮቶች በዋነኝነት ሊጎዱብን የሚፈልጉት ነገር የፍቅር ልብን ማሳጣት ነው ራስ ወዳድ እንድንሆን ቀማኞች እንድንሆን አመፀኞች እንድንሆን በቀልተኞች እንድንሆን ያነሳሱናል ይሄ ደግሞ ወደ ሞት አፋፍ ይበልጥ ይወስደናል ምክንያቱም ጥላቻ በሽታ ነው ቂም ራስን ለማጥፋት የምንወስደው መርዝ ነው አንድ ሰው ቂመኛ ሆነ ማለት ራሱን ለማጥፋት መርዝ ወሰደ ራሱን ሱሳይድ አደረገ ማለት ምክንያቱም ወንድሙን የሚጠላ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ ለዚህ ቻሌንጆቹ በአጠቃላይ አሁን እንደ ቀላል አትዩዋቸው አንዳንድ ጊዜ ዩቲዩብ ላይ ሳይ ሌሎች ነገሮች ላይ ሳይ አስተኛው ነብይ ከሌ ስም እየተጠራ አስተኛው ነብይ አስተኛው አስተማሪ ከሌ ሲምፕል ይመስላል በጣም ቀላል ይመስላል ግን እነዚህ ነገሮች ምንድነው የሚሆነው እርስ በርስ መተማመናችን ያጠፋሉ እርስ በርስ ፍቅራችንን ያጠፋሉ አንደኛው ለአንደኛው ለሳተው ሰው እንኳን የሚያዝን አንጀት ይጠፋል በጌታ በኢየሱስ ስም የፍቅር መንፈስ በኢትዮጵያ ላይ ይውረድ የፍቅር መንፈስ በኢትዮጵያውያን ላይ ይውረድ በሀገር ውስጥ ባሉ ከሀገር ውጭም ባሉ በስደት ውስጥም ባሉ በዚህ በቤታቸውና በመንደራቸው በትውልድ ስፍራቸው ላይ ላሉ ሰዎች ሁሉ በኢየሱስ ስም የፍቅር መንፈስ ጌታ ሆይ አውርድልን ያንተ ልብ ይምጣልን እንግዲህ ፍቅርን ተከታተሉ ይላል አሁን ፍቅር
በቻሌንጅ ውስጥ በመከራ ውስጥ በተግዳሮት ውስጥ በመጨረሻው ዘመን እየቀሰቀሰና እየጠፋ የሚሄድ ከሆነ እንዴት አድርገን ፍቅርን ታዲያ እንከታተላለን? ራሱ ክርስቶስ ኢየሱስ ከአመጽ ብዛት የተነሳ ፍቅር ይቀዘቅዛል ብሏል። እንዴት እንዳይቀዘቅዝ ማድረግ እንችላለን? ምክንያቱም ራእይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን በአስቸጋሪ ሁኔታ ውስጥ ሆና በጣም በትጋት እየሰራች ሐሰተኛ የሆኑትን ሰዎች ለይታ እያወጣች በዚህ ተግዳሮት ውስጥ ሆና ትጋትህን አውቃለሁ የቀድሞ ፍቅርህን ትተሃልና ከወዴት እንደወደቅ እወቅ ይላል። ስለዚህ የፍቅር መቀስቀስ ኖርማል ነው የሚባል አይደለም፣ ውድቀት ነው። ፍቅር እንዳይቀዘቅዝ እንዴት አድርገን እንከታተል? ወገኖቼ በአንድ ኳየር ውስጥ አብረው የሚያገለግሉ፣ በአንድ ቤተክርስቲያን ውስጥ አብረው የሚመሩ፣ በአንድ የጸሎት ቡድን ውስጥ አብረው የሚጸልዩ፣ በአንድ የመጽሐፍ ቅዱስ ጥናት ውስጥ አብረው እግዚአብሔርን ቃል የሚያጠኑ ሰዎች ኧረ ተውት እሱን። ባልና ሚስት አንድ ቤት የሚኖሩ ልጅ የወለዱ ሰዎች ሳይቀር ፍቅራቸውን ያቀዘቀዙ እስከ ፍቺ እስከ መገዳደል የሚያደርሱ የአመጽ ጉልበት የፍቅር ጠላት እንዳለ እናውቃለን። ስለዚህ እንዴት አድርገን በፍቅር መኖር እንችላለን? የመጀመሪያው የፍቅር ሰው መሆን ከፈለጋችሁና ፍቅርን መከታተል ከፈለጋችሁ አንደኛ ልንከተለው የሚገባው ነገር በእግዚአብሔር መወደዳችንን ማሰብና ማሰላሰል አለብን። ያለ ምክንያት እንደተወደዳችሁ ብዙ በደል እየበደልም በማይነጥፍና በማያረጅ ፍቅር መወደዳችሁን ማሰብ አለባችሁ። እግዚአብሔር እኛን የወደደን እስከዛሬም በቤቱ ያለ ነው። አሁንም እየጸለየን ምን ሄደው በጣም ጥሩ ሰዎች ስለሆነን አይደለም፣ ስለተወደድን። ሁለተኛ ቸርች አልመጣም፣ ሁለተኛ ጌታን አላመልክም፣ ሁለተኛ ከአማኞች ጋር ህብረት አላደርግም ብለን ቀጥለን በማግስቱ ህብረት የምናደርገው እሱ ስለወደደን ነው። የኛ ጥንካሬ አይደለም፣ የሱ ፍቅር ነው ያዘን እስከ መስቀል ድረስ የሞተልን ጌታ። ልክ ኤርሚያስ መጽሐፍ ላይ እንደተቀመጠው ኤርሚያስ 31 ላይ እግዚአብሔር ቁጥር 3 እግዚአብሔር በሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር ወድጄሻለሁ፣ በሰውም የፍቅር ገመድ እስብሻለሁ አለኝ። እንደም እስራኤል በኃጢአትና በአመጻ ከእግዚአብሔር ህልውና ውስጥ ከእግዚአብሔር የፍቅር ክበብ ውስጥ አፈንግጣ ብትወጣ በሩቅ ሆኖ አሁንም እግዚአብሔር እወድሻለሁ ነው የሚለው። ስለዚህ በፍቅር ውስጥ ያለ ነው፣ በፍቅር ውስጥ የኖር ነው እኛ ጥሩ ስለሆነን አይደለም፣ እሱ ስለወደደን። እና የመጀመሪያ ፍቅርን ለመከታተል ስለ ፍቅሩ ዘምሩ፣ ስለ ፍቅሩ አስቡ። መጽሐፍ ቅዱስ ስለ እግዚአብሔር ፍቅር የሚናገረውን ነገር አጥኑ፣ እሱ እርስ በርስ ተነጋገሩ። ሁለተኛው ፍቅርን ለመከታተል የሚያነሳሳን ፍቅርን ለመከታተል የሚጠቅመን ሁለተኛው ምክንያት እግዚአብሔር ስም የተባረከ ይሁን፣ ከሰው ፍጹም ነገር አለመጠበቅ ነው። ብዙ ጊዜ ሰዎች ከሰው በጣም የተለየ ነገር ይጠብቃሉ። ሰው እንዲሳሳት አይፈልጉም። አንዳንዶቹ የነሱ ስተት፣ አንዳንዶቹ አይደለም ብዙዎቻችን የኛ ስተት አይታየን እና ብዙ እንሳሳታለን። ሰው በጣም መታገስ የማይችለው ነገር የሌሎች ሰዎችን ስተት ነው። ሌሎች ሰዎች ሲበድሉት ሲሳሳቱ አይጠብቅም። አንድ ነገር ልጠይቃችሁ፣ እግዚአብሔር እኛ ምንም አይነት ስተት እንደማንሰራ አድርጎ ነው የሚያስበን? እንደዛ የሚያስባችሁ መስላችኋል? በፍጹም ልንሳሳት እንደምንችል ያውቃል። በስተት ውስጥ ልንመላለስ እንደምንችል ያውቃል። ስለዚህ አንደኛ ዮሐንስ ምዕራፍ 1 ላይ ኃጢአት የለብንም ብንል እንዋሻለን፣ እግዚአብሔርን ማስተኛ እናደርገዋለን። ነገር ግን ኃጢአታችንን ብንናዘዝ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ሊያነጻ የታመነና ጻድቅ ነው። ለዚህ መተማመኛችን ኃጢአት አለመስራት አይደለም፣ ፍጽምና አይደለም፣ ምህረቱ ነው። እዚያው አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 1 ጀምሮ ልጆች ሆይ ኃጢአትን አታድርጉ ይህን ጽፍላችኋለሁ ይላል። እግዚአብሔር ማንም ሰው
ባይበልጥም ደግሞ አማኝና መጽሐፍ ቅዱስን የሚከተል የእሱ ልጆች ኃጢአትን እንዲሰሩ አይፈልግም አልፈቀደምም። ነገር ግን ፍጹማን አድርጎ ደግሞ ያስበን ደካሞች እንደሆንን ያውቃል ጉድለታችንን ያውቃል። ስለዚህ ምንድነው የሚሆነው? ጆቼ ኃጢአት እንዳታደርጉ ይህንን ጽፍላችኋለሁ ብሎ ነገር ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። አያችሁ እግዚአብሔር ፍጹም የሆነ ነገር ከኛ አይጠብቅም። አንድ እውነት ልንገራችሁ ሰው ሁሉ ጊዜ ሰው ነው። አንዳንዴ ሰይጣን ይሆናል ማለት በባህሪ አቅጣጫ ሰይጣናዊ ባህሪ ውስጥ ይገባል። አንዳንዴም ደግሞ መልአክ ይሆናል። ነገር ግን ሰው ሁሉ ጊዜ ሰው ነው። ሊሳሳት ሊወድቅ ሊደክም ሊሰለቸው የሚችል ሰው ነው። ስለዚህ በሰዎች እንዳትጎዱ ከፈለጋችሁ ከሰዎች ጋር ያላችሁን ፍቅር መቀጠል ከፈለጋችሁ ፍቅርን መከታተል ከፈለጋችሁ ከልብ ስብራት እና ከጥላቻ ከቂም መራቅ ከፈለጋችሁ ፍጽምናን ከሰው አጥብቁ። ሶስተኛ ሰዎችን መውደድ ተለማመዱ። ዋልጠጣ አንድ ጊዜ ግዛቸው የሚባል በታድሶ አገልግሎት ውስጥ ሳገለግል ግዛቸው ዘውዴ የሚባል በብዙ ምሳሌነት ከፊታችን የሚሄድ በእድሜም ከኛ በጣም ከፍ ያለ መጽሐፍ ቅዱስን ያስጠናን ያስተምረን የነበረ ሰው ስለ ፍርሃት አንድ ነገር አለ። አንድ የሱ ተማሪ ውሻ በጣም ነው የምፈራው፣ ውሾችም ይሄንን ስለሚያውቁ ሁሉ ጊዜ ነው በሄድኩበት ቦታ ይከታተሉኛል፣ ሊነክሱኝ ይፈልጋሉ፣ ይጮህብኛል፣ ውሻም ይጠላኛል፣ እኔም ውሻ ፈራለሁ፣ ምን ላርጋል? ለፍርሃት መድኃኒት ጠየቀው። ውሻ እንዳይጮህበት ትፈልጋለህ? አዎ። ውሻ እንዳትፈራ ትፈልጋለህ? አዎ። ከውሻ ፍርሃት ነፃ መውጣት ትፈልጋለህ? አዎ። መንገዱ አለመፍራት ነው። አትፍራ። ፍቅርን ለመከታተል የመጀመሪያው ከሚያስፈልጉን ነገሮች ውስጥ አንዱ መውደድን መለማመድ ነው። ዝም ብላችሁ ሰዎችን ውደዱ። በአፋችሁ የፍቅር ቃል ተናገሩ። እከሌ እወድሃለሁ፣ እከሊት እወድሻለሁ። ስትጸልዩ የሚጠሏችሁ ይመስሏችሁ ሰዎች ሁሉ እወደዋለሁ፣ ባርከው ጌታዊ ብላችሁ ፍቅርን ተለማመዱ፣ መውደድን ተለማመዱ። አንዳንድ ሰው ፍቅር መስጠትም ፍቅር መቀበልም የማይችል ሰው አለ። በህይወታችሁ ውስጥ ቁልፍ ከሚያስፈልጋችሁ ዋነኛ ነገር ውስጥ ቁልፍ ነገር ውስጥ አንዱ ፍቅርን መስጠትና መለማመድ መስጠትና መቀበልን መለማመድ አለባችሁ። በህይወቴ ውስጥ በፍቅር አቅጣጫ በአንድ ጊዜ እያደግኩ አልመጣሁም። ቀስ በቀስ ግን ሰዎችን መውደድ ወስኜ የእግዚአብሔርም ጸጋዬን በህይወቴ እንዲያመጣ ፈቅጄለት ለሁሉም ሰዎች ፍቅርን ስገልጥ ያንዳንዱን ሰው ከሚያጠፋው ነገር ባሻገር ያለውን መልካምነት ለማየትና ለመውደድ ራሴን ባራመድኩ ቁጥር በህይወቴ ውስጥ እየበዛልኝ ከሄዱት ጠንካራ ነገሮች ውስጥ አንዱ ፍቅር ነው። ስለዚህ በሶስተኛ ደረጃ ፍቅርን ለመከታተል ከሚያስፈልጋችሁ ነገሮች ውስጥ አንዱ ሰዎችን ያለ ምክንያት ውደዱ። ሁሉንም ሰዎች ውደዱ። እስቲ ከኔ ጋር በሉ፣ እኔ ሁሉንም ሰው እወዳለሁ በሉ። ያሳደጉኝንም ሰዎች እወዳለሁ፣ ያስተማሩኝን ሰዎች እወዳለሁ፣ አጠገቤ ያሉትን ሰዎች እወዳለሁ በሉ። ከኔ ጋር አጠገቤ ያሉትን ሰዎች እወዳለሁ። ለሰው ሁሉ ፍቅር አለ። እኔ ፍቅር ሰው ነኝ፣ እወዳችኋለሁ። ይሄንን ተለማመዱ። ብቻችሁን ስትሆኑ ጉዳታችሁን ሳይሆን ሰዎች መውደዳችሁን ተናገሩ። አንዳንድ ሰው አይ ሰው እኮ ስትወደው ሞኝ የሆንክ ይመስለዋል።
እና ይጎዱሃል። አንደኛ ቆሮንቶስ ምዕራፍ 8 አንብቡት። አንደኛ ቆሮንቶስ ምዕራፍ 8 የሚነግረን ከምትታለሉ ይልቅ ብታታለሉ ይሻላል ወይ? ከምትበድሉ ይልቅ ብትበደሉ ይሻላል ወይ? አንዳንድ ሰዎች ገለባብጠው ነው እንደዛ የሚያዩት። መታለል አይፈልጉም፣ ማታለል ይቀላቸዋል። መበደል አይፈልጉም፣ መበደል ይቀላቸዋል። አታሎኛል ይላል ጳውሎስ። ግን በቆሮንቶስ ላይ ከምታታልሉ ይልቅ ብትታለሉ አይሻልምን? ከምትበድሉስ ይልቅ ብትበደሉ አይሻልምን ይላል። ስለዚህ የፍቅር ሰው ማንንም እንዲያታልለኝ አልፈልግም አይልም። የፍቅር ሰው ለመታለል በዚህ ደረጃ ለማታለል ከፍቶ የሚሄድን ሰው ለመቀበል ዝግጁ ነው። በኢየሱስ ስም ፍቅር ይብዛላችሁ። የፍቅር ሰው ለመበደል ራሱን አይሰጥም። የሚበድሉትን ሰዎች ይቅር ይላል። የተሻለውን ነገር ይበልጣል። ከምበድል ይልቅ ብበደል ይሻላል፣ ከማታለል ይልቅ ብታለል ይሻላል የሚል ምርጫ ይይዛል። ጳውሎስ በአንደኛ ቆሮንቶስ ላይ የነገረን ነገር ይሄ ነው። ስለዚህ በዚህ ጸጋና በዚህ መንፈስ ባርካችኋለሁ። ሁሉ ጊዜ ሁሉን የማመን አቅም ይሆንላችሁ። አንደኛ ቆሮንቶስ ምዕራፍ 6 ግን ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 7 እና 8 እንግዲህ ፈጽሞ እርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበደላላችሁ ታልታልሉም አላችሁ፣ ያውም ወንድሞቻችሁን ይላል። ስለዚህ የተሻለው ነገር ምንድነው? መበደል ነው። ኢየሱስ ክርስቶስ ስም ይሄ ጸጋ ይብዛላችሁ። በአራተኛ ደረጃ ፍቅርን ለመከታተል የሚያስፈልጋችሁ ነገር ይቅርታን፣ ይቅር ማለትን ልመዱ። ይቅርታን በተመለከተ ለብቻው እግዚአብሔር አንድ ጊዜ ይሰጠናል። ማንን ይቅር ከማለት መጀመር እንዳለብን እናያለን። ብዙ ሰዎች ራሳቸውን፣ ወላጆቻቸውን ይቅር ከማለት መጀመር አለባቸው። ሌላ ጊዜ ስለሱ እንነጋገራለን። አራተኛው ነጥብ ግን ይቅርታን መጠየቅና ይቅር ማለትን ተለማመዱ። ፍቅርን ለመለማመድ ትበድላላችሁ፣ ሰዎችን ታስቀይሙ ትችላላችሁ። እንደገና ፍቅርን የምታድሱበት መንገድ በድያለሁ፣ አሳዝኛለሁ። አንድ እውነት ልንገራችሁ፣ ሰዎች እንደበደላችኋቸው ተሰምቷቸው ስሜታቸው ተጎድቶ ሲመጣ ድርድር ውስጥ አትግቡ። መጀመሪያ ከስሜታቸው እንዲፈወሱ እኔ እንደዚህ እንዲሰማህ አስቤ አይደለም፣ እንዲህ እንዲሰማ ስላደረኩኝ ይቅር በለኝ ብላችሁ ስለተጎዳው ስሜት ይቅርታን ጠይቁ። በሂደት በኋላ እውነቱን መነጋገር ትችላላችሁ። ሁሉ ጊዜ ጉዳት የሚታደሰው ይቅርታ በመጠየቅ ነው እና ይቅር በማለት ነው። ብዙዎቻችን ይቅርታን በተመለከተ የምንሄደው መንገድ የፍርድ ቤት መንገድ ነው። መጀመሪያ ይቅርታ ምናምን መጠየቅ ሳይሆን እውነቱን እናውጣ፣ ሐቁን እንነጋገር። ይሄን የፈጸምክበት ምክንያትን አስረዳኝ እንላለን። ሰምተን በጣም ገብቶን አናዘን ነው ይቅር ማለት የምንፈልገው። ግን ኢየሱስ ክርስቶስ ወንድም 7 ጊዜ ወደ አንተ ተጸጸትኩ ብሎ ከመጣ ይቅር በለው ነው የሚለው። በቃ ድርድር ውስጥ በጥልቅ እያንዳንዷን ነጥብ ማውራት አያስፈልግም። ሁሉን ነገር አናዛችሁ ለምን አደረከው፣ እኔ እናንተ ይሄን ሳደርግልህ ምን ተረተህ ነው ብላችሁ ተደራድራችሁ ከሆነ ይቅር የምትሉት እየተለማመዳችሁ ያላችሁት ይቅርታን ሳይሆን ፍርድን ነው። አውጣጭኝ ውስጥ ተቀምጣችሁ ነገሮችን አውጥታችሁና አውርዳችሁ ከዛ ሚዛን ደፍታችሁ ነው ይቅር የምትሉት። ይሄ ደግሞ ፍርድ ነው። ያዕቆብ በመልእክቱ የሚነግረን ነገር ቢኖር ምህረት በፍርድ ላይ ይመካል፣
ወይም ምህረት በፍርድ ላይ ያይላል ይለናል ያዕቆብ ምዕራፍ 2 ላይ ያዕቆብ ምዕራፍ 2 አነባዋለሁ ያዕቆብ ምዕራፍ 2 በነጻነት ሕግ ፍርድን ይቀበሉ ዘንድ ቁጥር 12 እና 13 ፍቅር በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ እንዲሁ አድርጉ ምህረትን ለሚያደርግ ምህረት የሌለበት ፍርድ ይሆናልና ምህረት በፍርድ ላይ ይመካል ይላል ይሄንን የ19 ማን ነው የ1876 ዓመተ ምህረት ትርጉም 1876 ትርጉም ያኔ በቁስ ጽሑፍ የተጻፈው ያንን ትርጉም እንደገና ታትሟል እና እዛ ላይ ያለው አባባል እንደዚህ ይላል ይቅርታ በፍርድ ላይ ይመካል ይላል እና በነገራችን ላይ መጽሐፍ ቅዱስን ለማስተማር ስትነሱ በጣም እንድታደርጉት የሚበረታታው ነገር የተለያዩ ትርጉሞችን ተጠቀሙ ከቻላችሁ የእንግሊዘኛ ትርጉሞችን ለማየት ሞክሩ ብዙ በእንግሊዘኛ መጽሐፍ ቅዱስ በተለያየ የእንግሊዘኛ ትርጉሞች ስላሉት ይጠቅማችኋል ለመረዳት ይበልጥ ሐሳቡ አማርኛ ተናጋሪዎችና ኦሮሞኛም ቋንቋ ችሎታ ካላችሁ የአማርኛም የኦሮሞኛም ወይም ደግሞ የሌላ ቋንቋ ችሎታ ካላችሁ እነሱን ያላችሁን ቋንቋ ችሎታ ላይ የተረጎሙትን ትርጉሞች ሰብስባችሁ አንድ ላይ መጠቀም ብትችሉ ጥሩ ነው ስለዚህ በዚህ በጳውሎስ በማን ነው ያዕቆብ የተናገረው ነገር የሚተረጉም የአማርኛ ትርጉሞች መጀመሪያ ልንገራችሁ እሱን ጀምሬ ነው ለካ 1876 ትርጉም አለ 1954 ትርጉም አለ አማርኛ ጃኖ ያስተረጎሙት ነው ይሄ እንደገና ደግሞ 1980 ትርጉም አለ ይሄ ቀለል ባለ አማርኛ የሚባለው ትርጉም እንደገና ደግሞ የአዲሱ መደበኛ ትርጉም አለ በተጨማሪ የህያው ቃል የምትባለው አዲስ ኪዳን ትርጉም ህያው ቃል አለች እነዚህን ትርጉሞች ብታዩአቸው በመትፈልጉት ርዕስ ላይ ይሄኛው ክፍል ምን ይላል ይሄኛው ክፍል ምን ይላል ይሄኛው ክፍል ምን ይላል ብላችሁ ትርጉሞችን ብታዩአቸው የሚጠቅማችሁ ነገር ምንድነው ሐሳቡን በደንብ ለማግኘት ያግዛችኋል እና ስለዚህ ያዕቆብ ምዕራፍ 2 ቁጥር 12 እና 13 ላይ ስፔሻሊ 13 ላይ ይቅርታ በፍርድ ላይ ያይላል ይላል ስለዚህ የበላዩ ይቅርታ ነው ይቅርታ በፍርድ ላይ ያይላል አቅም አለ እንደገናም ሌላኛው ትርጉም ምህረት ፍርድን ይሸፍናል ያሸንፋል ምህረት ፍርድን ያሸንፋል ሃሌሉያ ስለዚህ አሁን እናንተ የወረደ ነገር አትጠቀሙ በጣም የወረደ ነገር ተሸናፊ የሆነ ነገር አትጠቀሙ አሸናፊው ምህረት ነው አሸናፊው ይቅርታ ነው ስለዚህ እሱን መለማመድ ከኛ ይጠበቃል ማለት ነው ኢየሱስ ይባረክ ሃሌሉያ ሕያው ቃል ይሄን ትርጉም በተመለከተ ይሄን ሐሳብ በተመለከተ እንደዚህ ትላለች ሰዎችን ነፃ በሚያረጋው በጌታ ሕግ 12 እና 13 ለማነብላችሁ ሰዎችን ነፃ በሚያረጋው በጌታ ሕግ እንደሚፈረድባችሁ በማወቅ በመትናገሩትም ሆነ በመታደርጉት ጥንቃቄ ይኑራችሁ ምክንያቱም ለሰዎች ምህረት የማያደርገውን ሰው እግዚአብሔር ያለ ምህረት ይፈርድበታል ምን ጊዜም ፍርድን ምህረትም ፍርድን ድል ያደርጋል ምህረትም ፍርድን ድል ያደርጋል ሕያው ቃል በመሰረተ ክርስቶስ በ85 ዓመተ ምህረት መሰረተ ክርስቶስ ኮሌጅ ማነው መሰረተ ክርስቶስ አንድ አመት ለክርስቶስ የሚባል ኮርስ አለ አገልጋዮችን የምታወጣበት ኮርስ
እና አንድ ወር ትሰለጥናላችሁ 1 ዓመት ለክርስቶስ ለአገልግሎት ትወጣላችሁ በዚያ ወቅት ላይ እኔ በ85 ዓመተ ምህረት እዚያ ትምህርት ቤት ገብቼ ነበር መሰለ ክርስቶስ ለ1 ዓመት ለክርስቶስ ኮርስ ላይ እዛ ስንማር ስለ ምህረት ስለ ይቅርታ አንድ ጠንካራ አባባል ተመረናል እና ፓስተር ከድር ደርጩሜ የሚባሉ አሁን ወደ ጌታ ይሄዱ በጣም የተወደዱ ሰው ናቸው ይህን ቃል ሲናገሩ የሰማዋቸው እና እንደዚህ ይላሉ በደል በዳይ ወደ ተበዳይ የሚያደርገው የእርዳታ ጩኸት ነው በዳይ ወደ ተበዳይ የሚያደርገው የእርዳታ ጩኸት ነው አንድ ሰው ሲሰድባችሁ እኔ የስድብ ችግር አለብኝ አግዘኝ ማለቱ ነው ለዚህ እንደ ማስረጃ የሚቀመጠው ክርስቶስ በመስቀል ላይ ሆኖ ግማሹ በጥፊ በለው ሌላው ውሃ ተስተው ዱላው ግርፋቱ የሚያረጉትን ነገር ሲያጡ ኢየሱስ በመስቀል ላይ ሆኖ እንደዚህ አለ ጌታ ሆይ የሚያረጉትን አያውቁምና ይቅር በላቸው ገብቶታል እንደ እብድ እንዳደረጋቸው ነርቨስ እንደሆኑ ገብቶታል ስለዚህ ምንድነው የሰጠው ለዚህ ነገር የሚያረጉትን አያውቁምና ይቅር በላቸው እንግዲህ ይቅርታ ምን ማለት እንደሆነ ባጭሩ ልንገራችሁ ይቅር ማለት አንድ እናንተን የበደላችሁን ሰው የበደል ቅጣት ራሳችሁ ለመውሰድ መወሰን ስድቡ ያመጣባችሁን ህመም ክህደቱ ያመጣባችሁን ህመም ድርጊቱ ያመጣባችሁን ህመም ወስዳችሁ እሱ ነፃ ይሁን በዚህ አይቀጣ የማለት ያክል ነው በኢየሱስ ስም ይሄ መንፈስ ይብዛላችሁ ናኔ ዛሬ ጸልይላችኋለሁ ከትዳር አጋራችሁ ጋራ ይቅርታና ምህረት ይሁንላችሁ ለመሰላችሁ ሰው ተጠጋግቶ አብሮ ከሚኖረው ሰው ጋር ነው የሚጣለው ማንም ኢትዮጵያዊ ከጃፓኑ አሁን የምትሰሙ ኢትዮጵያውያኖች ከጃፓኑ የትምህርት ክፍል ተጠሪ ጋራ ጸቤላችሁ ታረቁ ብትባሉ ትስቃላችሁ አታቁትማ ተቀራርባችሁ አብራችሁ ከማትሰሩት ሰዎች ጋራ ችግር የለባችሁ ጸቡ ከቤተሰብ ጋር ከራሳችሁ ጋር አብራችሁ ከምታገለግሏቸው ሰዎች ጋር አብራችሁ ከምትነግዷቸው ሰዎች ጋር መቼም ቢሆን ጥርስ አፍንጫን ነክሶት አያውቅም መቼም ቢሆን ጥርስ ምላስን ነክሶ ግን ያውቃል አብሮ በቅርበት ስለሚሰሩ ስለዚህ በኢየሱስ ስም በትዳራችሁ ምህረትና ይቅርታ የበዛላችሁ ሰዎች ሁኑ ጓደኞቻችሁን አብሮ አደጋችሁን ይቅር ማለት ይሆንላችሁ እጮኛችሁን ይቅር ማለት ይሆንላችሁ የድሮ ጓደኞቻችሁን ይቅር ማለት በኢየሱስ ስም ይሆንላችሁ አብራችሁ የምታገለግሏቸውን ሰዎች አብራችሁ ታገለግሏቸው የነበሩትን ሰዎች በደለውኛል የምትሉትን ሰዎች ሁሉ ይቅር ማለት ይሆንላችሁ ፍቅርን ተከታተሉ አምስተኛውና ዋነኛው ነጥብ ስጦታን መስጠትና መቀበል ይሄንንም በህይወታችሁ እንድትለማመዱ እጸልያለሁ ውድ ሰማያዊ አባቴ በኢየሱስ ክርስቶስ ስም ከአንተ ዘንድ የሆነው ጸጋ በሁሉ ላይ እንዲመጣ ምህረትህም በሁሉ ላይ እንዲሆን በኢየሱስ ስም እጸልያለሁ ከኔ ጋር አሁን እንድትሉ ፈልጋለሁ ውድ ሰማያዊ አባቴ ባንተም ሆነ በሰዎች ላይ የጠነከረውን ልቤን እንድታወጣልኝ እጠይቃለሁ አንተ ራስህ የድንጋይ ልብ ወስድላችኋለሁ የስጋንም ልብ ሰጣችኋለሁ እንዳልክ ላንተም የማይመቸው ለሌሎችም ሰዎች እየቆረቆረ ያለውን ድንጋይ የሆነውን የጠጠረውን ልቤን ውሰድልኝ እኔም በኢየሱስ ስም አወጣዋለሁ ውድ ሰማያዊ አባቴ ላንተም ለሰዎችም ስስ ልብ ይሁንልኝ በእግዚአብሔራዊ ፍቅር ተሞልቼ ያለ ምክንያት ሰዎችን እንድወድ አድርገኝ የሚረግሙኝን የመመረክ ጸጋ እቀበላለሁ
ስለሚያሳድዱኝ የመጸለይን ጸጋ እቀበላለሁ የሚጠሉኝን የመውደድ ጸጋ እቀበላለሁ በኢየሱስ ስም አሜን